እኔ ሌላው ይቀር ጌታቸው ረዳ እንግዲህ ያኔ ለጦርነት ሲሆን ህዝብ ለማጋደል ሲሆን ዲፕሎማሲ ያልክ ስታወራ ነበር አይደለ? ወጣችሁ የተለያዩ ፕሮፓጋንዳዎችን ስትነዙ ነበር። እንዴት ለህብረተሰባችሁ እንዴት ላሳደጋችሁ ለሞተላችሁ ማህበረሰብ ድምጽ መሆን ያቅታችሁ? ብቻቸውን አይሞቱም አይደለ? አብረዋቸው ቤተሰቦች አሉ። መከራ ውስጥ እንዲገባ ያደረጋችሁት እናንተ ሆናችሁ ሳላችሁ ዛሬ እንዴት በረሃቡ ላይ ዝም ትላላችሁ? ምን አይነት ህሊና ነው ያላችሁ? የእናንተ ልጆች ውጪ ስላሉ ነው። ከአቅማችን በላይ እየሆነብን የተውናቸው ዘመዶቻችን ያላሰብናቸው ሰዎች እኮ እልፍ ናቸው። ወለዳችሁ ወላጆች አይደላችሁ? እናትና አባቶች ቤተሰቦች ያሏችሁ ባለዕዳ አይደላችሁ? ህዝቡን ቆስቁሳችሁ ለጦርነት የማገዳችሁት እናንተ አልነበራችሁ? ወጣቱ አካል ጉዳተኛ ሆኖ ተቀምጦ ጧሪ ቀባሪ ያጡ ወላጆች በረሃብ አለንጋ ሲገረፉ ምን አይነት ህሊና ነው ያላችሁ? እንዴት ነው ዝም የምትሉ? እነዚህ ለዚህ ማህበረሰብ የሚገባው አይደለም። እናንተ ልትቀምሱት ለእናንተ የሚገባ ጽዋ ነው። ከረሃቡ በላይ የእናንተ ዝምታ ይበልጥ ይገርማል፣ ይበልጥ ያምራል። ተነስተልን ወደ ጎልደን ቪው ሚዲያ ተከታታዮቻችን እንደምን ቆይታችኋል? በዚህ ቻናላችን የተለያዩ ማህበራዊ ጉዳዮቻችንን ያነሳን ወደ እናንተ እንደምናደርስ ይታወቃል። ለዛሬም እንግዲህ አንድ ሁለት መረጃዎችን ይዘንላችሁ መተናል። እዚህ ከረሃብ ጋር በተያያዘ እየወጡ ያሉ መረጃዎች በጣም ያማሉ አይደለ? በአማራ ክልልም በትግራይም እዚህም ከተማ ውስጥ ደግሞ የማይወሩ ብዙ ረሃብ የዘጋቸው አንደበቶች ረሃብ የዘጋቸው ረሃብ ከብዙ ነገር ጎትቶ ቤት ውስጥ ያስቀራቸው ለመለመን ተሳቀው ቤታቸው ውስጥ ታሽገው የተቀመጡ ሰዎች ቁጥር ቀላል አይደለም። ግን ደግሞ አሁን የህፃጽን ጉዳይ ስንመለከት እንዲሁም የደብረ ብርሃኑን ጉዳይ ስንመለከት ደግሞ ከአይምሮ በላይ ነው። ሰው የቱ ጋር ነው ያለነው? ምን እየተከናወነ ነው ያለው? እንዴት ነው የምንኖረው? ማለት ነገ እኛ ላይ እነዚህ ነገሮች ላለመከሰታቸው ምንም ዋስትና የለንም። እየታገልን ነው፣ እየጣርን ነው፣ ላለመውደቅ በጣም እየተንተፋተፍን ነው። ግን መቼ ነው የኛ ተራ የሚያስብል ሁኔታዎች አሉ። በጣም የገረመኝ ደግሞ በትላንትናው ዕለት ያወጣው እንግዲህ ኮሚሽነሩ አይደለ የአደጋና ስጋት መከላከል ኮሚሽነር ያወጡት ዘገባ አለ። ከዚህ በኋላ እንግዲህ በኦንላይን የሚሰበሰብ የትኛውም ድጋፍ ተቀባይነት የለውም፣ ህገወጥ ነው በማለት ተናግረዋል። እነዚህ ወጣቶች እንግዲህ ከጀርባቸው ምንም ይኑር ምን አትሊስት ጉዳዩ ለሚዲያ እንዲወጣ ሰው ጋር እንዲደርስ ሰውም ደግሞ የሚችለው ማድረግ የሚችለው ነገር እንዲያደርግ እድሉን ሰጥቷል ብዬ አምናለሁ። ስለዚህ ነገሩን መከልከል ህገወጥ ነው ብሎ ስም ከማጥፋት ይልቅ ተናቦ መስራቱ አይሻልም ወይ? ለምን ኢነርጂያቸውን አይጠቀሙም? ለምን እነዚህ ወጣቶች እየሄዱበት ያለውን ነገር ህጋዊ መስመር አስይዞ በጋራ ለምን አይሰሩ? ሲሆን ይሄ የነሱ ስራ ነበር። አሁን ጉዳዩን ፖለቲካል ሳይድ ማስያዝ ለህብረተሰቡ የሚጠቅመው ጉዳይ አይደለም። ህወሓትን ተውት፣ እንደሱ የሞተ እንኳን የፖለቲካ ፓርቲ አላውቅም። ጌታቸው ረዳ የት ነበር? የት ነው ያለው? ደብረ ጽዮን የት ነው ያላችሁት? እኛ ፖለቲካ አንፈልግ። ነገር ግን እንደ አንድ ዜጋ እንደ አንድ ማህበረሰብ ግን የሁሉ ነገር ሲደረግ ትላንት በጣም ህዝቡ መከራ ውስጥ እንዲገባ ያደረጋችሁት እናንተ ሆናችሁ ሳላችሁ ዛሬ እንዴት በረሃቡ ላይ ዝም ትላላችሁ? ምን አይነት ህሊና ነው ያላችሁ? የእናንተ ልጆች ውጪ ስላሉ ነው? የምንሞክረው እኮ ብዙ ነገር አለ። ከአቅማችን በላይ እየሆነብን የተውናቸው ዘመዶቻችን ያላሰብናቸው ሰዎች እኮ እልፍ ናቸው። የት ናችሁ? የቱ ጋር ናችሁ? ምን አይነት ልብ ነው ያላችሁ? አልወለዳችሁ? ወላጆች አይደላችሁ? እናትና አባቶች ቤተሰቦች ያሏችሁ? እንዴት ዝም ትላላችሁ? እንዴት ከናንተ በላይ ለዚህ ጉዳይ ቅርብ መሆን የነበረበት ነበር? ባለዕዳ አይደላችሁም? ህዝቡን ቆስቁሳችሁ ለጦርነት የማገዳችሁት እናንተ አልነበራችሁ? የት ናችሁ ዛሬ? ወጣቱ አካል ጉዳተኛ ሆኖ ተቀምጦ ጧሪ ቀባሪ ያጡ ወላጆች በረሃብ አለንጋ ሲገረፉ ምን አይነት ህሊና ነው ያላችሁ? እንዴት ነው ዝም የምትሉት? ይሄኮ ለዚህ ማህበረሰብ የሚገባው አይደለም። እናንተ ልትቀምሱት ለእናንተ የሚገባ ጽዋ ነበር።
እንዴት እኛ ትናንሽ ሰዎች እናንተን እንምከር? እንዴት እናንተን እንውቀሳችሁ? ጭራሽ በረሃብ ትቀልዳላችሁ። ጭራሽ ዛሬ ወጣችሁ ፖለቲካ ሳይል ለማያሳዝ ነው ህወሓት ነው እንደዚህ ያደርግ ማንንም ይሁን ከረሃቡ በላይ የእናንተ ዝምታ ይበልጥ ይገላል፣ ይበልጥ ያማል። አይገባችሁም። ያ ሁሉ ፍቅር፣ ያ ሁሉ ወገንተኝነት፣ ያ ሁሉ መረባረብ ለእናንተ አይገባችሁም። እኔ ሌላው ይቀር ጌታቸው ረዳ እንግዲህ ያኔ ለጦርነት ሲሆን ህዝብ ለማጋደል ሲሆን ዲፕሎማሲ ያልክ ስታወራ ነበር አይደለ? ወታችሁ የተለያዩ ፕሮፓጋንዳዎችን ስትነዙ ነበር። እንዴት ለህብረተሰባችሁ እንዴት ላሳደጋችሁ ለሞተላችሁ ማህበረሰብ ድምጽ መሆን ያቅታችኋል? እናንተን የሚጠብቃችሁ እናንተ ብትናገሩት የሚሰማችሁ ከናንተ በላይ ማንም ቀርቦ ይሄንን ጉዳይ ሊያስተካክል የሚችል ሰው ያለ አይመስለኝም። አሁን ደግሞ እንግዲህ እነዚህ ልጆች ህገወጥ ናቸው የሚባል ከሆነ አሰራሩን እንዴት ነው ሲስተም ዘርግቶ በዛ ሲስተም መሰረት ተናቦ መስራት ቢቻል አቅም ናቸው። ቢያንስ እንግዲህ አሁን በብዙ ነገር የምንታቻቸው ልጆች ናቸው አይደለ? ነገር ግን አሁን ወሰኝ የሚባል ጊዜ ላይ ግን ከማንም በላይ ግንባር ቀደም ሆኖ ያላቸውን ተጽዕኖ አሳይተዋል። ስለዚህ ይሄንን ኢነርጂ ማባከን አያስፈልግም። ይዛችሁ አብራችሁ የተናበባችሁ ብትሰሩ አሁን የተራቡትን ወገኖቻችን ብቻ አይደለም ወደፊት ለመራብ እንዴት ነው ስጋት ያለባቸውንም አካባቢዎች መታደግ ይቻላል። ስለዚህ ነገሩን ስታዩ ከብዙ ነገር ከናንተ አናውቅም፣ ነገር ግን ከብዙ ነገር ብታዩት ጥሩ ነው የሚል እምነት አለኝ። ስለዚህ ተናቦ መስራት ያስፈልጋል። ህገወጥ ማን ነው? ትክክለኛ ነገር የሚሰራው ማን ነው? እንግዲህ ይታወቃል። እነዚህ ሰዎች እኮ ወጥተው እየተናገሩ ነው አይደለ? በዛ ላይ ደግሞ ትራንዛክሽን አለ። እነሱን ነገር እያዩ ውሳኔ ለመስጠት ከባድ ይሆንባቸዋል ብዬ አላምንም። ነገር ግን ሰዎችን ማስደንገጥ፣ ሰዎች አሁን ያላቸው መረባረብ እንዲቀንሱና ወደ ኋላ እንዲሆኑ ባታደርጉ ጥሩ ነው የሚል እምነት አለኝ። ምክንያቱም እናንተን ይደግፋቸዋል። አሁን ወደፊት ስጋት ላይ አይደለ አደጋና ስጋትን መከላከል ላይ እንደሚሰራ ተቋም ኃይል ነው የሚሆኗችሁ እንጂ ጉዳዩ ላይ እንቅፋት ይሆናሉ ብዬ አላምንም። እንቅፋት እንዲሆኑ እንኳን ቢሆን ቀርቦ ነገሩን ማኔጅ ማድረግ ያስችላችኋል። እናንተ በከለከላችሁ ቁጥር ግን ችግሩ እንዲባባስ ታደርጋላችሁ የሚል የግል እምነቴ ነው። ከዚህ አንፃር ጉዳዩን ታስተካክሉታላችሁ ብዬ አምናለሁ። እንግዲህ ከዛ ውጪ ከሰሞኑ ሌላው እንግዲህ በበጎ አድራጎት ስራ ላይ ተሰማርቶ የነበረው የማስተር አብነት ጉዳይ ነው። እንግዲህ ማስተር አብነት በዚህ ሰዓት የሁሉም እምነት ተከታዮች እየመጡ ጸሎት እያደረጉለት ነው የሚገኘው። እሱም እንግዲህ የተወሰኑ የጤና መሻሻሎች እንዳሉ የሕክምና ሂደቱንም በአግባቡ እያደረገ እንደሆነ የተለያዩ መረጃዎች እያሳዩ ነው የሚገኘው። እንግዲህ ኡስታዝ አቡበከርን ከዚህ ቀደም የተለያዩ ሀሳቦችን በመስጠት ይታወቃል። ኡስታዝ አቡበከር እንግዲህ ሀገራዊም እንዲሁም ደግሞ ማህበራዊ ጉዳዮቻችንን እያነሳ እንግዲህ ሀሳብ በመስጠት ብዙ ትችቶችንም ብዙ ድጋፎችንም አስተናግዶ የሚያውቅ ሰው ነው ማለት ነው። እንግዲህ እሱም ከወራቶች በፊት እጅግ ታሞ ነበረ። እንግዲህ ሁላችሁም ዱአ አድርጉልኝ፣ ጸሎት አድርጉልኝ ሲል ተናግሮ ነበረ። እንግዲህ ከቀናቶች የሆስፒታል ቆይታ በኋላ ወጥቷል። በዛም ጊዜ እንግዲህ ሰርጀሪ ተሰርቶ አሁን ወደ ሙሉ ጤናው ተመልሶ እንደገና ደግሞ ይኸው እንግዲህ አሁን ደግሞ ለማስተር አብነት ጤና ዱአ ሲያደርግለት ውሏል ማለት ነው በዛሬው ዕለት። እንግዲህ ይሄ ነው እኛ የምናውቀው ኢትዮጵያዊነት ይሄ ነው። በሌላ በኩል ደግሞ አንድ የኦርቶዶክስ አባትም እንግዲህ ጸሎት አድርገውለታል ማለት ነው። እንግዲህ ማስተር አብነት የፕሮቴስታንት እምነት ተከታይ እንደሆነ ይታወቃል። ነገር ግን ሁላችሁም በየእምነታችሁ ጸሎት አድርጉልኝ፣ ጸሎታችሁ ይሰማልኛል፣ እኔም ወደ ጤና እመለሳለሁ ብሎ እንግዲህ የገንዘብ ድጋፍ አይደለም ሌላ ድጋፍ አልጠየቀም። ጸሎት አድርጉልኝ፣ ወደ ፈጣሪ ጩሁልኝ ነው ያለው። ትልቅ ኢትዮጵያዊነትን ያየንበት ጉዳይ ይመስለኛል። የእሱም ብስለት በጣም ደስ ይላል። እንግዲህ እግዚአብሔር ደግሞ ይገርማል። አንዳንድ ጊዜ በምትሰሩበት ጉዳይ ላይ እናንተ እዛው ቦታ ላይ ሆናችሁ ተፈትናችሁ እንደገና ደግሞ ህብረተሰቡ መልሶ ያንን የሰጣችሁትን ፍቅር መልሶ ለእናንተ ሲሰጥ እንደማየት ክፍያ አለ ብዬ አላምንም። እንግዲህ የጤናው መሻሻል ጥሩ እንደሆነ እየተነገረ ነው የሚገኘው በዚህ ሰዓት። እግዚአብሔር እንግዲህ ቀሪውን ዘመኑንም
በተሻለ ጤንነት እንዲያሳልፍ እኛም በዚህ አጋጣሚ መልካም ምኞታችንን ለመግለጽ እንወዳለን ማለት ነው። ለዛሬው በመረጃ ሰዓታችን ያዘጋጀንላችሁ ይህንን ነበረ። እንግዲህ ባህር ዳር በጣም ሀዘን ላይ ነች። እግዚአብሔር ለቤተሰቡም ለመላው የባህር ዳር ሕዝብ መጽናናትን ይስጥልን። ከእለት ወደ እለት ግን እንግዲህ የህፃናት መጥፋት እጅግ እየተበራከተ ነው ያለው። እዚህ ጉዳይ ላይ እንግዲህ በዚህ ሰዓት እርምጃዎችን በመውሰድ ጥሩ ተነሳሽነት እየታየበት ያለው እንግዲህ የደህንነት ክፍል እዚህ ጉዳይ ላይ እንግዲህ በቂ እርምጃ ይወስዳሉ፣ ጥሩ ለውጥ ይመጣል ብለን ደግሞ ተስፋ እናደርጋለን። ስለተከታተላችሁ እጅግ አድርገን እናመሰግናለን። ለቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። ቀጣይ በሌላ ሀሳብ በሌላ መረጃ የምንገናኝ ይሆናል። ትዕግስት አስቻለው ነበርኩኝ። ቸር እንቆይ። አልተሻሻልኩብሽም?